ይሄንን የተቀነባበረ የራቁት ፎቶ ከተለያዩ ሰዎች አካላት ጋር አድርገው በሶሻል ሚዲያ በመልቀቁ ምክንያት ሶሻል ሚዲያ የኔ ህይወት እኮ ነው እምማርበት ማስተምርበት። ክቡር ፍርድ ቤት አሁን እሷ የገንዘብ ጥያቄ ነው እየጠየቀች ያለችው። እዚህ ፍርድ ቤት መግለጽ የማይገባ በቃ የሚያሳፍር ራሷን በጣም ቆልላለች። ራሴንም ብቆልል በስራዬ ነው። በደንብ መቀጣት ይገባል። ሴትዮ ነች እንደገጠመች ከስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው። እንግዲህ በዚህ ፕሮግራም ላይ የምትከታተሉት የችሎት ውሎችን ነው። ወደ እናንተ ወደ ውድ ተመልካቾች አስተማሪና አዝናኝ የሆነውን የህግ ፕሮግራም አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። በዚህ አስተማሪ በሆነ ፕሮግራም ላይ ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ህግን አለማወቅ ከተጠያቂነት አያድንም የሚለውን የዳኛ ይታይን ፕሮግራም እየተከታተላችሁ የህግ እውቀታችሁን እንድታዳብሩ የሁል ጊዜ መልእክቴ ነው። እንግዲህ ዛሬም አንድ አስተማሪ የሆነ ፕሮግራም ይዤላችሁ ቀርብ ያለው ጉዳዩ ምንድነው? ክርክሩስ፣ ፍርዱስ፣ ህጉስ ምን ይላል የሚለውን አብረን የምንከታተለው ነው የሚሆነው። ወደ ችሎት ልገባ ነው። ተከተሉኝ። መልካም ቆይታ። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት እንደ አውሮፓውያን አቆጣጠር በ1985 ዓ.ም የተመሰረተ አገር በቀል የሲቪል ማህበረሰብ ድርጅት ነው። ድርጅቱ በማህበራዊ ልማትና ጥበቃ፣ በኑሮ ማሻሻያና የአካባቢ ልማት፣ በማህበረሰብ አቅም ግንባታ፣ በነፍስ አድንና መልሶ ማቋቋም እንዲሁም በማህበራዊ ተጠያቂነት ላይ ያተኮሩ የፕሮጀክት ስራዎችን በመተግበር ላይ ይገኛል። በእነዚህም ፕሮጀክቶች አማካኝነት በተለያዩ የሀገሪቱ ክፍሎች የሚገኙ በርካታ የማህበረሰብ አባላት ተጠቃሚ በማድረግ በኑሯቸው ላይ መሰረታዊ ለውጥ በማምጣት የድርሻውን እየተወጣ ይገኛል። እንደ አውሮፓውያን አቆጣጠር ከ2025 ጀምሮ የአካባቢ የመንግስት አካላት ተጠያቂ የሚያደርግ በመሰረታዊ አገልግሎት አሰጣጥ ላይ ተጠያቂነት በማሳደግ ለስርዓተ ጾታ ትኩረት የሚሰጥና የሰላም ግንባታ ፕሮጀክት ወይም ፎስተሪንግ ሎካል ገቨርንመንት አካውንታቢሊቲ ፎር ጀንደር ሴንሲቲቭ ኢምፕሩቭድ ፐብሊክ ሰርቪስ ዴሊቨሪ ገቨርናንስ ኤንድ ፒስ ቢልዲንግ ፕሮጀክት ወይም FLAG በኦስትሪያ ዓለም አቀፍ አጋርነት ወይም ADA እና በስዊድን ኤምባሲ ገንዘብ ድጋፍ አማካኝነት በመተግበር ላይ ይገኛል። የፕሮጀክቱ ዋናውን የትኩረት አቅጣጫዎች የሴቶች ኢኮኖሚያዊና ማህበራዊ ሁኔታዎችን ማሻሻል፣ የማህበራዊ ተጠያቂነትን በማስፈን ፕሮጀክቱ በሚተገበርባቸው ቦታዎች የመሰረታዊ አገልግሎቶችን በህዝብ ተሳትፎና ጠያቂነት እንዲሻሻሉ ማድረግ፣ የማህበረሰብና የአጋር አካላትን አቅም መገንባት፣ የሰላም ግንባታና የስርዓተ ጾታና የጾታ እኩልነት እንዲሰፍን ማገዝ ናቸው። ፕሮጀክቱ በአማራ፣ ኦሮሚያና ሲዳማ ክልሎች በሚገኙ 10 ከተሞች ውስጥ በመተግበር ላይ የሚገኝ ሲሆን ከ100 ሺህ በላይ የማህበረሰብ አባላትን በቀጥታና በተዘዋዋሪ መንገድ የአካባቢውን መገናኛ ብዙሃን፣ ማህበራዊ ሚዲያ እንዲሁም በሌሎች የግንዛቤ ማስጨበጫ መንገዶች አማካኝነት መረጃዎችን ተደራሽ ያደርጋል። የስርዓተ ጾታና የጾታ እኩልነት ጉዳዮች ተገቢውን ትኩረት እንዲያገኙ ማህበረሰቡን በንቃት ያሳተፈ የተለያዩ የሚዲያ ግንዛቤ ማስጨበጫ መንገዶችን በመዘርጋት ለህብረተሰቡ ተደራሽ ያደርጋል። በህፃናትና ሴቶች ላይ የሚደርሱ ጥቃቶችን የመከላከል የ16 ቀናት ንቅናቄን በማስመልከት ከዳኛ ይታይ ጋር በመተባበር የሚከተለውን የግንዛቤ ማስጨበጫ ዝግጅት እንድትከታተሉ በአክብሮት እንጋብዛለን። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት። እንደምን ዋላችሁ። ችሎቱ በዳኛ ይታይ ዕለቱን ስራ ጀምሯል። ከሳሽ ወይዘሮ ብሩክታይት ሰለሞን። አቤት። ተከሳሽ አቶ አዛሪያ ወንደሰን። አቤት። ቀርባቸዋል። አዎ ቀርቧል። ጥሩ። እንግዲህ ያው ከሳሽ በሶሻል ሚዲያ በመጠቀምበት ሰዓት የአካል እንቅስቃሴ በቀጥታ ስርጭት ሳስተላልፍ በዚሁም ከ2 ሚሊዮን በላይ ተከታዮች ያሉኝ ሲሆን በህዝብም ዘንድ ከፍተኛ ተቀባይነት ያለኝና ራሴንና ቤተሰቤንም በዚሁ በአካል ብቃት እንቅስቃሴ ሶሻል ሚዲያ ላይ በማደርገው ማስተዳድር ሲሆን ሴቶች በሚል መጽሐፍ ጽፌ ለማስመረቅ ጥቂት ቀን ሲቀረኝ ከሳሽ በሶሻል ሚዲያ በዩቲዩብ በመጠቀም ፎቶና ቪዲዮን በመቀያየር የከሳሽን ምስል በመጠቀም ስሜንም በማጥላላት እንዲሁም ከሌላ ራቁት ከሆነ የሰውነት አካል ጋር በማገናኘት የከሳሽን ፎቶ በመጠቀም የስራ ተግባሬ ሌላ እንደሆነ በማስመሰል የተለያዩ ወንዶች ጋር ምስሌን በቴክኖሎጂ
በመጠቀም ሌላ ተግባር እንደመፈጽም በማድረግ እንድጠላ በማድረግ በሶሻል እና በማህበራዊ ድረገጽ ላይ በቀጥታ ጥቃት ፈጽሞብኛል። በዚህም ደግሞ ላገኝ መጽሐፌን በማስመረቅ ላገኝ የሚገባውን 300 ሺህ ብር እንዳጣ አድርጎብኛል። የሞራል ውድቀትም እንዲደርስብኝ አድርጓል በማለት ክስ መስርተሻል። እስኪ አስረጅኝ። ፖሊስ ጣቢያም ከስሼ ጉዳዩ በፍርድ ቤት ተይዞ እልባት አግኝቷል የሚል ክስ ማቅረብሻል። ማስረጃም አያይዘሻል። እስቲ እንዘርዘር አድርጊኝ ነው። አመሰግናለሁ ክቡር ዳኛ። እኔ እንግዲህ እሱ ላይ እንደገለጽኩት እኔ ስራዬ በብዙ ተከታዮች ባሉበት የሶሻል ሚዲያ ተጠቃሚ ነኝ። ብዙ ተከታዮች አሉኝ። ወደ 2 ሚሊዮን አካባቢ እኔን የሚከተሉ አሉና ኢንስታግራም፣ ቲክቶክ፣ ዩቲዩብ በዩቲዩብ የተለያየ የስፖርት አይነቶች እንቅስቃሴዎች የማስተምር ነኝና ተከታዮቼን አሳጥቶኛል። ሌላው ይቅርና እኔ ምንም በሌለውበት ማለት ነው የኔ ተግባር ባልሆነ ሰው እኔም በጣም ነው የሚከተለኝ። በጣም ከኔ ብዙ ትምህርት የሚያገኙ ሰዎችን አሳጥቶኛልና 2 ሚሊዮን ተከታይ ነበረኝ። እነዛ ሁሉ ነው ያሳጣኝ። ሌላው ቀርቶ እኔ በማላቀው ነገር ማለት እኔን በማይወክል ራቁት ፎቶ ከተለያየ ሰዎች ጋር እየጠጣው በቃ ምንም እኔን የማይወክል እንትን ሲለቅብኝ የነበረው ያቀነባበረ። በዚህ ደግሞ በወንጀል ከስሼው አስቀጥቼው ነበር። ግን ያ ብቻ አይደለም ክቡር ዳኛ፣ ተከታዮቼን እኔ አላቅም እንደዚህ መስራቱን ራሱ እንዲህ እንደተደረግብኝ አላቅም ነበረ። ግን መጽሐፌን አሁን ይሄ መጽሐፍ ላሳተም ላስመረቅ ማለት ነው 4 ቀን ሲቀረኝ የተለያየ ሰው እኔ ጋር መደወል ጀመረ። ምንድነው ብዬ ስጠይቅ እንዴ ፎቶሽ እኮ በቃ ማአት ፎቶ እንትን በሚዲያ በሶሻል ሚዲያ እየተለቀቀ ነው ያለው አላየሽም ወይ ሲሉኝ እኔ ሩጫ ላይ ስለነበርኩኝ መጽሐፌን ለማስመረቅ አላየሁትም። ገብቼ ሳየው እንዳለ አንዴ ስጠጣ አንዴ ሰክሬ ራቁቴን ሌላ ይቅርና ክቡር ዳኛ እዚህ ፍርድ ቤት መግለጽ የማይገባ በቃ የሚያሳፍር አይነት ስራ ስሰራ እንደነበር አድርጎ አቀነባብሮ ነው የለቀቀብኝ። ስለዚህ መጽሐፌም ይኸው ለማስመረቅ 4 ቀን ሲቀረኝ ኪሳራ ውስጥ ጥሎኛል። 300 ሺህ ብር ነው ኪሳራ ውስጥ የወደኩት። አሁን የከሰስኩት ይህንን 300 ሺህ ብሩን እንደገና በሶሻል ሚዲያ ስሜን በማግደፍ ያልሆነ ነገር እኔን የማይወክል ነገር ቆይ ስነ ስርዓት ያዝ። ስሜን አግድፎ እኔን የማይወክል እኔ በሌለሁበት እኔ እንደዚህ አይነት ተግባር እኔ ህዝቡን የማስተምር የኔ ሶሻል ሚዲያ የማይከተል እኔን የማይከተል በስራዬ ጥሩ ነገር የማስተምር እንጂ እሱ እንዳደረገው እንደሱ እንደለቀቀው አይነት ተግባር የማልፈጽም ስለሆነ በወንጀል ከስሼው ነበረ፣ ተቀጥቷል። ግን አሁን በፍትሐብሔር ደግሞ እንዲከሰስና ያወጣሁትን ወጪ የከሰርኩትን ኪሳራ በጠቅላላ እንዲከፍለኝ እፈልጋለሁ። ስንት ጊዜ ሆነው ይሄ ድርጊት ከተፈጸመ? ይሄ ነገር ከተፈጸመ 3 ወር አካባቢ ይሆናል። አሁን በወንጀል ተቀጥቶ ነበረ። ግን ክቡር ዳኛ እኔን የማይገልጽ ማንነቴን የማይገልጽ ክብሬን፣ ማንነቴን፣ እኔነቴን ገብታችሁ እኮ ብታዩት የሚለቀው ፎቶች በቃ በጣም ነው የሚያሳፍረው። እዚህ ፍርድ ቤት ራሱ በቃ መግለጽ የሚያቀት አንዴ ራቁቴን አንዴ ስጠጣ በጣም የሚያሳፍር እኮ ነው። ይህን ሁሉ ነገር ስላደረገብኝ እንዲቀጣ ነው የምፈልገው። መጽሐፌን 4 ቀን ላስመርቅ 4 ቀን ሲቀረው እኮ ነው ኪሳራ ያደረሰብኝ። ስለዚህ በፍትሐብሔር እንዲቀጣልኝ ነው የምፈልገው። ፍርድ ቤት ሶሻል ሚዲያ ላይ እኮ ስድብ የተለመደ ነው። ምንም አዲስ ነገር የለም። የእሷን የተለየ ያደረገችው ምንድን ነው እንዴ? ምንድነው የተለመደ ነው ማለት? ብልግና የተለመደ ነው? እኔነቴን እኮ ነው ያሳጣኝ። ማንነቴን እኮ ነው ያሳጣኝ። ሶሻል ሚዲያዬን እኮ ነው ያሳጣኝ።
ህዝቡ እኔን እንዳያምን እኮ ነው ያደረከው። ስለጎዷት በህግ የተቀመጠ የተከለከለን ነገር ስላደረጉ እኮ ነው ተቀጥተው ስሮትን ጨርሰው የወጡት አይደል እንዴ? የእርሶ ፎቶ ከሌላ ታዋቂ አርቲስቶች ወይም ደግሞ ዘፋኞች ጋር ራቁት ተደርጎ የተለያየ ተግባር እየፈጸማችሁ እንደሆነ ያልተገባ ተግባር የማይወጣ በአደባባይ የማይወጣን ነገር ያለ ስራው እየሰሩ ነው ተብሎ ስሙ ቢጠፋና እንደዚህ አይነት ነገር ቢደረግ ልክ ናት ማለት ነው እሷ? ክቡር ፍርድ ቤት እኔ ስለ ማስረዳት የምፈልገው ነገር እሷ አንጀሊና ጆሊ ወይም ጄኒፈር ሎፔዝ አይደለች። ማንም ታዋቂ ነገሮች ብዙ ነገሮች ሶሻል ሚዲያ ላይ ሲመጣ ስድብም ሙገሳም ያለ ነው እና ይህን ያክል እንትን የምታደርገው ነገሮች በሙሉ እኔን አይወክለኝም። ታዲያ አብረውት የተጠቀሙት ቃላቶችስ ሙገሳ ናቸው እንዴ? ስድቦች ከፎቶ ጋር አቀነባብረው እዚህ ጋር ይታየኛል እኮ ተያይዟል በማስረጃነት። እነሱ ቃላቶች ሙገሳ አይደሉም መቼም አይደለም። ይሄ ልክ ነው። በአጋጣሚ በሆነ ነገር ተገናኝተን ነበረ። አሁን ያችን እንትን ለማለት ፈልጋለሁ። ከዚህ በፊት ትውቃላችሁ? አዎ፣ የተከበረው ፍርድ ቤት የፍቅር ጥያቄ ጠይቂያት ነበረ። ከዛ ትንሽ ጊዜ በጓደኝነት ቆይተን መሀል ላይ አይሆንም አለች። ከዛ በኋላ እኔ ለእሷ በምን አንሳለሁ? እሷን ማኖር አቅሙ አለኝ፣ እንደፈለገች አድርጌ ማኖር እችላለሁ። ክቡር ፍርድ ቤት አንዴ ልጨርስ። የተከበረው ፍርድ ቤት እኔ ላስረዳ። ግን በዛ መሀል አላስፈላጊ ነገሮች ተነጋገርንና ከጓደኞች ጋር ቁጭ ብለን ሻይ ቡና እያለን ሲጠይቁ እንዴት ሆነች ያቺ ጓደኛ ሲሉ በቃ እንደዚህ ነው ፌል አድርጓል ብዬ ስነግራቸው ለምን እንደዚህ አናደርግም ተባብለን አውርተን ነው ፎቶዋን ኤዲት አድርገን የለቀቅነው። ለዚህ ደግሞ ክቡር ፍርድ ቤት ለዚህ ደግሞ አሳስራኛለች። በየቦታው ነው የምትከሰኝ እሷ። እኔ ምን እንደምትፈልግ እኔ እንጃ። በቃ እኮ እኔ ትቻታለሁ። አሁንም የምትናገረው ነገሮች በሙሉ ዝም ብላ ራሷን አንቺን ራስሽን በምን ሂሳብ ነው የምታዩ? እኔ እና እሱ በምንም አንገናኝም፣ በምንም አንመጣጠንም። በዛ ላይ እኔ የራሴ የሆነ ጓደኛም እጮኛም አለኝ። ስለዚህ ያንን ወዲያው ነው መልስ የሰጠሁት። ሲጀመር ማለት ነው እንደዚህ በተንኮል ነው እንዴ አንተ ፍቅረኛ የምትፈልገው? ሌላው ቀርቶ አንጀሊና ጆሊ እነዚህ አሁን የጠራቸው ከኔ ስብና ጋር ማንም ሰው አይደለም። እኔ ነኝ። አንቺ ራስሽን በጣም ቆልላለች። የተከበረው ፍርድ ራሷን በጣም ቆልላለች። ራሴንም ብቆልል በስራዬ ነው። ለኔ አስረጅኝ፣ ወደዚህ ለኔ አስረጅኝ። እንዳንተ ተንኮል እየሰራው እንዳንተ ያቀነባበርኩ የሰው ፎቶ ስም ያጠለሸው ሳይሆን እኔ በስራዬ የተከበርኩ ማንም የሚያከብረኝ ብዙ ከኔ ሰው። አንቺ ከሴቶቹ በምን ትለያለሽ? አንቺ ካሉት ሴቶች በምን ትለያለሽ? ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት እንደ አውሮፓውያን አቆጣጠር በ1985 ዓ.ም የተመሰረተ አገር በቀል የሲቪል ማህበረሰብ ድርጅት ነው። ድርጅቱ በማህበራዊ ልማትና ጥበቃ፣ በኑሮ ማሻሻያና የአካባቢ ልማት፣ በማህበረሰብ አቅም ግንባታ፣ በነፍስ አድንና መልሶ ማቋቋም እንዲሁም በማህበራዊ ተጠያቂነት ላይ ያተኮሩ የፕሮጀክት ስራዎችን በመተግበር ላይ ይገኛል። በእነዚህም ፕሮጀክቶች አማካኝነት በተለያዩ የሀገሪቱ ክፍሎች የሚገኙ በርካታ የማህበረሰብ አባላት ተጠቃሚ በማድረግ በኑሯቸው ላይ መሰረታዊ ለውጥ በማምጣት የድርሻውን እየተወጣ ይገኛል። እንደ አውሮፓውያን አቆጣጠር ከ2025 ጀምሮ የአካባቢ የመንግስት አካላት ተጠያቂ የሚያደርግ በመሰረታዊ አገልግሎት አሰጣጥ ላይ ተጠያቂነት በማሳደግ ለስርዓተ ጾታ ትኩረት የሚሰጥና የሰላም ግንባታ ፕሮጀክት ወይም ፎስተሪንግ ሎካል ገቨርንመንት አካውንታቢሊቲ ፎር ጀንደር ሴንሲቲቭ ኢምፕሩቭድ ፐብሊክ ሰርቪስ ዴሊቨሪ ገቨርናንስ ኤንድ ፒስ ቢልዲንግ ፕሮጀክት ወይም FLAG በኦስትሪያ ዓለም አቀፍ አጋርነት ወይም ADA እና በስዊድን ኤምባሲ ገንዘብ ድጋፍ አማካኝነት በመተግበር ላይ ይገኛል። የፕሮጀክቱ ዋና ዋና የትኩረት አቅጣጫዎች የሴቶች ኢኮኖሚያዊና ማህበራዊ ሁኔታዎችን ማሻሻል፣ የማህበራዊ ተጠያቂነትን በማስፈን ፕሮጀክቱ በሚተገበርባቸው ቦታዎች የመሰረታዊ አገልግሎቶችን በህዝብ ተሳትፎና ጠያቂነት እንዲሻሻሉ ማድረግ፣ የማህበረሰብና የአጋር አካላትን አቅም መገንባት፣ የሰላም ግንባታና የስርዓተ ጾታና የጾታ እኩልነት እንዲሰፍን ማገዝ ናቸው። ፕሮጀክቱ በአማራ፣ ኦሮሚያና ሲዳማ ክልሎች በሚገኙ 10 ከተሞች ውስጥ በመተግበር ላይ የሚገኝ ሲሆን ከ100 ሺህ በላይ የማህበረሰብ አባላትን በቀጥታና በተዘዋዋሪ መንገድ የአካባቢውን መገናኛ ብዙሃን፣ ማህበራዊ ሚዲያ እንዲሁም በሌሎች የግንዛቤ ማስጨበጫ መንገዶች አማካኝነት መረጃዎችን ተደራሽ ያደርጋል። የስርዓተ ጾታና የጾታ እኩልነት ጉዳዮች ተገቢውን ትኩረት እንዲያገኙ ማህበረሰቡን በንቃት ያሳተፈ የተለያዩ የሚዲያ ግንዛቤ ማስጨበጫ መንገዶችን በመዘርጋት ለህብረተሰቡ ተደራሽ ያደርጋል። በህፃናትና ሴቶች ላይ የሚደርሱ ጥቃቶችን የመከላከል የ16 ቀናት ንቅናቄን በማስመልከት
ከዳኛ ይታይ ጋር በመተባበር የሚከተለውን የግንዛቤ ማስጨበጫ ዝግጅት እንድትከታተሉ በአክብሮት እንጋብዛለን። ኢየሩሳሌም የሕፃናትና ማህበረሰብ ልማት ድርጅት። ክቡር ፍርድ ቤት ለዚሁም ተግባር እኮ ላደረኩት ነገር ከሳኝ ፖሊስ ጣቢያ ተቀጥቻለሁ። ምንድነው ከኔ የምትፈልገው? ቪዲዮዎቹም እንደሆነ የሉም ከአሁን አንዳንድ ሰዎች ጋር ነው ያለው እና ምንድነው ከኔ የምትፈልገው? እኔ ግራ ነው የገባኝ። በየቦታው ነው የምታሰኝ እኮ። እሱ እንደሚለው አይደለም ክቡር ፍርድ ቤት። እኔ ማንነቴን ያጣሁት ሶሻል ሚዲያ የኔ ህይወቴ እኮ ነው። እምማርበት የማስተምርበት ከሱ ጋር የምገናኝበት እኮ ነው። እንዴት እንደዚህ ያደርጋል? አሁንም እኮ ሲናገር ምንም ነገር አልመሰለውም። የተከበረው ፍርድ ቤት ምንም እኮ የተለየ ነገር እኮ አላደረኩም። ከታዋቂ ሰዎች ጋር ነው ምስሏን አቀናብሬ የለጠፍኩት። ከነ አንጀሊና ጆሊ ጋር ከነ ብራድ ፒት ጋር ምናምን ነው ያደረኩት። እንዲያውም ለሷ እውቅና ነው እኮ ያገኘችው። ሰው በሚሰድባትም ልክ ደግሞ ኮሜንትም የተሻለ ኮሜንትም የሚሰጣት አለ። አንድ ሰው ያለ ራሱ ፍቃድ የሰውን ፎቶ ወስዶ ሌላ ድርጊት እንደተፈጸመ ማስመሰል ፎቶን ከሌላ ሰው አካል ጋር እያቀነባበሩ መለጠፍ ተገቢ ነው እንዴ? እንደቀላል ነው ያየው ያለው። አሁን ለዚህ ላደረኩት ነገር ፖሊስ ጣቢያ ተከስሼ ታስሬ ወጥቻለሁ። ላደረኩት ጥፋት ተወስኖብኝ ተቀጥቻለሁ። አሁን ምንድነው እዚህም ደግሞ መታ የምትከሰኝ? እዛ የተቀጡት በወንጀል ነው። ወንጀል ተቀጥተዋል። እዚህ ጋር በማስረጃ ተያይዞ አይቻል። አሁን ደግሞ በፍትሐብሔር ነው። ይህንን የተቀነባበረ የራቁት ፎቶ ከተለያዩ ሰዎች አካላት ጋር አድርገው በሶሻል ሚዲያ በመልቀቁ ምክንያት እሷም ደግሞ ልታገኝ የሚገባውን አንደኛ በስራዋ መታገኝ የሚገባውን ገንዘብ፣ ሁለተኛ ደግሞ ስሟን ክብሯን አጥላልተውባታል፣ ውርደት ደርሶባታል። በዚህ ምክንያት በፈጸሙት በዚህ ድርጊት ምክንያት ያጣውትን ሊከፍሉኝ ይገባል በማለት በፍትሐብሔር ነው እዚህ ጋር ክስ የመጣው። በወንጀል ተጠየቁ ማለት በፍትሐብሔር አይጠየቁ ማለት አይደለም። አንዳንድ ወንጀሎች ሁለት ተጠያቂነትን ሊያስከትሉ ይችላሉ። በፍትሐብሔርም በወንጀልም ተጠያቂነትን የሚያስከትሉ ጥፋቶች አሉና እዛ ስለጨረሱ እዚህ አይጠየቁ ማለት አይደለም። አሁን የተጠየቁት በወቅቱ መጽሐፏን ልታስመርቅ ባለችበት ጊዜ ይህንን የተቀነባበረ ፎቶ በመልቀቅ ልታገኝ የሚገባውን ነገር አጣለች። ስሟንም ክብሯንም ስራዋንም ነው ያጣችው እና በዛ ምክንያት ያጣውትን ሊከፍለኝ ይገባል የሚል የፍትሐብሔር ክስ ነው እዚህ ጋር የቀረበበት። ክቡር ፍርድ ቤት እኔ የምለው ነገር አለ። አሁን እሷ እንዳለችው በሶሻል ሚዲያ ላይ ምናምን እሉስ ከታይ ነው እሷ የተናገረችኝ ነገሮች ብዙ ስሜት ውስጥ ወንድነቴን ተፈታትናኛለች እና ንቃይ ነው እና በዛ ምክንያት ተናድጄ ይህንን ነገር አድርጌያለሁ። ከጓደኞቼ ጋር ቁጭ ብዬ ያደረኩት በቃ ለዛም ደግሞ ወዲያው ደግሞ ዲሌት አድርጌላታለሁ። እሷ አሁን እንደምታወራው መጽሐፌን ላስመልቅ እንደዚህ ገንዘብ አሳጥቶኛል ምናምን ይሄ ክሱን ለማሳመርና እኔን ወንጀለኛ ለማሳደግ ከማሰበው የተነሳ ነው። የፍቅር ጥያቄ አለመቀበል እንደዚህ አይነት ድርጊት ያስፈጽማል? ፍቅርን በፍቅር እንጂ በግድ ማድረግ ይቻላል እንዴ? አዎ በሰዓቱ ተናድጄ ስለነበረ ተጸጽቻለሁ። በፖሊስ ጣቢያም ተከስሼ ተቀጥቼበታለሁ እና ለዛም ደግሞ እንትኑን አጥፍቻለሁ። ቪዲዮዎቹን የሰሯቸውን ቅንብር ያደረኳቸውን ፎቶዎች አጥፍቻለሁ እና በሁኔታው ታስሬም ተጸጽቼበት ነው የወጣሁት እና ክቡር ፍርድ ቤት ይህንን ነው መናገር የምችለው። ክቡር ፍርድ ቤት ተከታዮቹ በጠቅላላ እኔን የሚያበረታቱ በርቺ፣ ከጎንሽ ነን፣ እንደግፍሻለን እያሉ የሚያበረታቱን ተከታዮቼ አሁን እንደዚህ አይነት ሰው ነሽ ወይ እያሉ እንዴት እንደሚሰድቡኝ የሴትነት ክብሬን ያሳጣኝ ተከታዮቹ በጠቅላላ ለካስ እንደዚህ ነሽ እንዴ፣ ለካስ እንደዚህ ነሽ እንዴ፣ ስራሽ ሌላ ነው እንዴ እያሉ እንዴት አንቋሸው እንደሚሰድቡኝ። ስለዚህ በፍትሐብሔር እንዲጠየቅልኝና ሞራሌን ማንነቴን እንዲመለስልኝ እፈልጋለሁ። ክቡር ፍርድ ቤት አሁን እሷ የገንዘብ ጥያቄ ነው እየጠየቀች ያለችው። እኔ የገንዘብ ጥያቄ አይደለም የጠየቁት፣ የገንዘብ ብቻ አይደለም። እሷ አሁን ወደ ገንዘብ አዞረው እንጂ ከገንዘብ በላይ ማንነት ይበልጣል፣ ሴትነት ይበልጣል፣ ክብር ይበልጣል። ገንዘብ ብቻ አይደለም ያሳጣኝ። እኔ ተከታዮቹ በጠቅላላ አሁን እኔ እንትን ላይ ፔጅ ላይ ብትገቡ ምንም ተከታይ የለኝም።
እኔ 2 ሚሊዮን ተከታይ ነበረኝ። አይዞሽ የሚሉኝ እንደግፍሻለን የሚሉኝ ተከታዮች ነበሩኝ። ከኔ ጋር አብረው ወደፊት ሂጂ የሚሉኝ ተከታዮች ነበሩኝ። እሱን ሁሉ ነው ያሳጣኝ። በቃ ታዲያ በቤተሰቦቼ ራሱ እንደዚህ አይነት ስራ ክቡር ፍርድ ቤት በቃ በዚህ ጉዳይ እኮ ፖስት ተከታተለበታለሁ። አሁን እኮ እሷ ዝም ብላ ነው ነገሮችን እያረዘመች የምታስኬደው ያለችው። አይደለም ነገሮችን እያረዘምኩ አይደለም፣ ነገሮችን እያረዘምኩ ሳይሆን እኔ ማንነቴን ያሰጣኸኝ፣ መሄጃን ያሳጣኸኝ፣ መንገድ ላይ ሰው ሲያየኝ ራሱ እንዴት እንደሚያየኝ ተሸማቅቄ አንገቴን እንድደፋ ነው ያደረከኝ። ክቡር ዳኛ መጽሐፌን ላስመርቅ 4 ቀን ሲቀረኝ ላደረሰብኝ 300 ሺህ ብር ኪሳራ፣ ሌላው የሞራል ካሳ፣ እንደገና ለሌሎች ሴቶች መማሪያ እንዲሆን በደንብ እንዲቀጣልኝ እፈልጋለሁ። ክቡር ፍርድ ቤት እኔ ተቀጥቼ ጨርሻለሁ። እሷ ፍርድ ቤት ፖሊስ ጣቢያ ባየች ቁጥር እኔን እየከሰሰች የገንዘብ ቅጣት የምን ቅጣት እያለች እኔን በየቦታው ላይ የምታቆመኝ፣ እኔ ምንም ነገር ከዚህ በኋላ የምቀጣው ነገር የለም። ክቡር ፍርድ ቤት ይሄንን ከግምት ውስጥ አስገብቶ በነፃ እንዲያሰናብተኝ ይፈልጋል። ክቡር ዳኛ እሱ እንደሚለው አሁን እኔ የምፈልገው ለሌሎች እህቶቼ መማሪያ የሚሆን ዳግም እንደዚህ አይነት ነገር እንዳይሰራ በደንብ ሊቀጣ ይገባል። ምንድነው ለሌሎች እህቶቼ ሌሎች እህቶቼ መማሪያ ካንቺ ጋር ነው ጉዳይ ያለ በቃ ካንቺ ጋር መጨረስ ያለብሽ ነገር እንዳይደርስባቸው በደንብ መቀጣት ይገባል። ሴትዮ ነች እንደገጠመች። ጥሩ እንግዲህ ያው የግራ ቀኛችሁን ክርክር አዳምጫለሁ። መዝገቡን መርምሬ ውሳኔ ይሰጣለሁ። ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት እንደ አውሮፓውያን አቆጣጠር በ1985 ዓ.ም የተመሰረተ አገር በቀል የሲቪል ማህበረሰብ ድርጅት ነው። ድርጅቱ በማህበራዊ ልማትና ጥበቃ፣ በኑሮ ማሻሻያና የአካባቢ ልማት፣ በማህበረሰብ አቅም ግንባታ፣ በነፍስ አድንና መልሶ ማቋቋም እንዲሁም በማህበራዊ ተጠያቂነት ላይ ያተኮሩ የፕሮጀክት ስራዎችን በመተግበር ላይ ይገኛል። በእነዚህም ፕሮጀክቶች አማካኝነት በተለያዩ የሀገሪቱ ክፍሎች የሚገኙ በርካታ የማህበረሰብ አባላት ተጠቃሚ በማድረግ በኑሯቸው ላይ መሰረታዊ ለውጥ በማምጣት የድርሻውን እየተወጣ ይገኛል። እንደ አውሮፓውያን አቆጣጠር ከ2025 ጀምሮ የአካባቢ የመንግስት አካላት ተጠያቂ የሚያደርግ በመሰረታዊ አገልግሎት አሰጣጥ ላይ ተጠያቂነት በማሳደግ ለስርዓተ ጾታ ትኩረት የሚሰጥና የሰላም ግንባታ ፕሮጀክት ወይም ፎስተሪንግ ሎካል ገቨርንመንት አካውንታቢሊቲ ፎር ጀንደር ሴንሲቲቭ ኢምፕሩቭድ ፐብሊክ ሰርቪስ ዴሊቨሪ ገቨርናንስ ኤንድ ፒስ ቢልዲንግ ፕሮጀክት ወይም FLAG በኦስትሪያ ዓለም አቀፍ አጋርነት ወይም ADA እና በስዊድን ኤምባሲ ገንዘብ ድጋፍ አማካኝነት በመተግበር ላይ ይገኛል። የፕሮጀክቱ ዋና ዋና የትኩረት አቅጣጫዎች የሴቶች ኢኮኖሚያዊና ማህበራዊ ሁኔታዎችን ማሻሻል፣ የማህበራዊ ተጠያቂነትን በማስፈን ፕሮጀክቱ በሚተገበርባቸው ቦታዎች የመሰረታዊ አገልግሎቶችን በህዝብ ተሳትፎና ጠያቂነት እንዲሻሻሉ ማድረግ፣ የማህበረሰብና የአጋር አካላትን አቅም መገንባት፣ የሰላም ግንባታና የስርዓተ ጾታና የጾታ እኩልነት እንዲሰፍን ማገዝ ናቸው። ፕሮጀክቱ በአማራ፣ ኦሮሚያና ሲዳማ ክልሎች በሚገኙ 10 ከተሞች ውስጥ በመተግበር ላይ የሚገኝ ሲሆን ከ100 ሺህ በላይ የማህበረሰብ አባላትን በቀጥታና በተዘዋዋሪ መንገድ የአካባቢውን መገናኛ ብዙሃን፣ ማህበራዊ ሚዲያ እንዲሁም በሌሎች የግንዛቤ ማስጨበጫ መንገዶች አማካኝነት መረጃዎችን ተደራሽ ያደርጋል። የስርዓተ ጾታና የጾታ እኩልነት ጉዳዮች ተገቢውን ትኩረት እንዲያገኙ ማህበረሰቡን በንቃት ያሳተፈ የተለያዩ የሚዲያ ግንዛቤ ማስጨበጫ መንገዶችን በመዘርጋት ለህብረተሰቡ ተደራሽ ያደርጋል። በህፃናትና ሴቶች ላይ የሚደርሱ ጥቃቶችን የመከላከል የ16 ቀናት ንቅናቄን በማስመልከት ከዳኛ ይታይ ጋር በመተባበር የሚከተለውን የግንዛቤ ማስጨበጫ ዝግጅት እንድትከታተሉ በአክብሮት እንጋብዛለን። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ብሩክታይት ሰለሞን አቤት። ተከሳሽ አዛሪያ ወንደሰን አቤት። ቀርባቸዋል። መዝገቡ የተቀጠረው ለውሳኔ ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ተከሳሽ የከሳሽን ምስል በመጠቀም ከሌሎች ሰዎች የሰውነት አካል ጋር በማቀነባበር ተከሳሽ በምስል እንዲጠሉ በማህበራዊ ሚዲያ በሚሰሩት በጎ የሰውነት እንቅስቃሴ ተግባር ተከታዮቻቸው ጋር መጥፎ አመለካከት እንዲኖር ብሎም አላስፈላጊና የሰውነት ክብር በሚነኩ ስድቦች እንዲሰደቡ በማድረግ በማህበራዊ ሚዲያ የአካል እንቅስቃሴ በቀጥታ በማስተላለፍ በቀረበው ማስረጃ መሰረት ሊያገኙ የሚችሉትን 300 ሺህ ብር እንዲያጡ እንዲሁም ሰብአዊ ክብራቸው እንዲነካ በማድረግ የገንዘብና የሞራል ጉዳት አድርሰውባቸዋል። በዚሁም በወንጀል ስለመቀጣታቸው ከሳሽ ማስረጃ አቅርበዋል። በፍትሐብሔር ሕግ ቁጥር 28 መሰረት ማንም ሰው ከራሱ ጥፋት የተነሳ በሌላ ሰው ላይ ጉዳት ካደረሰ ላደረሰው ጉዳት ኪሳራ መክፈል እንዳለበት ይደነግጋል።
በዚሁም ህግ 2044 አንድ ሰው በንግግር በጽሁፍ ወይም በሌላ አይነት አድራጎት በህይወት ያለን ሰው ስም ማጥፋት ይህ ስሙ የጠፋው ሰው እንዲጠላ ወይም እንዲዋረድ ወይም እንዲሳቅበት በእሱ ላይ ያለው እምነትና መልካም ዝና ወይም የወደፊት እድሉ እንዲበላሽ ያደረገ እንደሆነ ጥፋተኛ እንደሚሆን ይደነግጋል። ስለሆነም ተከሳሽ በከሳሽ ላይ ላደረሰው የስም ማጥፋት በዚሁ ምክንያት ከሳሽ ልታገኝ የነበረውን የማህበራዊ ድረገጽ የስፖርት ፕሮግራም ገቢ 300 ሺህ ብር፣ የሞራል ካሳ ብር 30 ሺህ ብር፣ በጠቅላላ 330 ሺህ ብር ተከሳሽ ለከሳሽ ሊከፍሉ ይገባል በማለት ፍርድ ቤቱ ውሳኔ ሰጥቷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። በፍርድ ቤት የተወሰነብኝን ውሳኔ ተቀብያለሁ። ያው ወንጀል መሆኑን በወንጀል ተጠይቄ ስለተቀጣው ይህን ያክልም ደግሞ እዚህ መጥቶ ደግሞ እንደዚህ አይነት ጥያቄ ይጠየቃለሁ ብዬ አላሰብኩም ነበረ። በጓደኞቼ ተነሳሽነት የማይሆን ስራ በማድረጌ በጣም ተጸጽቻለሁ። ያው የፍቅር ጥያቄ ጠይቂያት ነበር፣ እምቢ ስትለኝ በዛ ተነሳሽነት ነው ይህን ነገር ያደረኩት። ሆኖም ግን ወንጀልም በፍትሐ ብሔርም እንደሚያስጠይቅ መማሪያ የሚሆን ቅጣት ተቀጥቻለሁ እና ከዚህ በኋላ በእንደዚህ አይነት ወንጀል ውስጥ እንደማልሳተፍ ልናገር እወዳለሁ። ሆኖም ግን ሌሎች ወንድሞቼን ማስተማሪያ እንዲሆን እንደዚህ አይነት ወንጀልም የሚሰሩ ሰዎች ካሉ በእኔ እንዲማሩ በጣም ተጸጽቼ ውሳኔውን ተቀብያለሁ። በተሰጠው ውሳኔ በጣም ደስተኛ ነኝ። ፍርድ ቤቱን በቅድሚያ አመሰግናለሁ። በወንጀል አስቀጥቸው ነበር፣ ግን በደረሰብኝ ኪሳራና የሞራል ጉዳት ፍትሐ ብሔር የራሱን ውሳኔ ወስኗል። ዛሬ በጣም ደስተኛ ሆኛለሁ። እንዲሁም ለሌሎች እህቶቼ መማሪያ እንዲሆንና ሌሎች እህቶቼም እንደዚህ አይነት ጉዳት ሲደርስባችሁ ፍትህ እንዳለ እንድታውቁና እንድትገነዘቡ ነግራቸዋለሁ። ተከሳሽ ከዚህ ትምህርት ወስዶ ሶሻል ሚዲያውን በጥሩ ነገር ለጥሩ ተግባር እንድናውለው እንጂ ሌላ አልባሌ የሆነ ነገሮችን እንዳናስተላልፍበት ጥሩ መማሪያ ስላደረገልን ይህንንም ደግሞ ፍርድ ቤቱ ተገንዝቦ ስለወሰነልኝ በጣም ደስተኛ ነኝ። አመሰግናለሁ። ችሎቱ እንደተመለከታችሁት ነው። ማንኛውም በስልክ በማህበራዊ ድረገጽ እና በመሳሰሉት በመጠቀም ፎቶና የተለያዩ ምስሎችን በመልቀቅ ሴቶች ያላቸውን የመከበር መብት በመጣስ የሴቶችን ስብዕና የሚያጎድፍ የሴቶችን ጾታን መሰረት ባደረገ መልኩ ያልተፈጸመውንና ሊሆን የማይገባውን እንደተፈጸመ በማስመሰል የሚተላለፍ የራቁት ምስሎችና ንግግሮች ማስተላለፍ በአህጉራዊ ሕጎችም ጭምር የተቀመጠ በመሆኑ በወንጀልና በፍትሐ ብሔር ሕግ እንደሚያስጠይቅ አውቀን ከእንደዚህ አይነት አጸያፊ ድርጊት ልንጠነቀቅ ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የሕግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።